እንደዛች ነው ያነሳሽው? ሁሉንም ሰምቻለሁ። እቺ ሴትዮ እንዴት አድርጋ እንደመረዘችሽ ሰምቻለሁ። አሁን ምንም መደባበቅ አያስፈልግም እህቴ። ሁሉም ነገር ለእናትሽ ነግረናታል። አንቺም በጊዜ ከዚህ ቤት ራስሽን ነጻ ብታደርጊ ነው የሚሻለው። ለነገሩ እናንተ እዚህ ነገር ውስጥ እጃችሁ እንደሚኖር አውቄ ነበር። ቆይ ለሴትዮዋ ምን ብላችኋት ነው? እኔ ነው ሴትዮዋ የምትይ? እና ማን ብዬ እንድጠራሽ ፈልገሽ ነበር? እናቴ ይኸውልሽ፣ እንደ እናት ተንከባክባ ያሳደገችኝ እሷ ናት። እሺ፣ እሷ እንደ እናት ተንከባክባ ሳይሆን በክፋቷ መርዛ ነው ያሳደገች። በክፋቷ መርዛ? አባትሽ ሀብቱን ለአንቺ ብቻ ስላወረሰ ለልጆቼ ለምን አላወረሰም ብላ ቀንታ በመርዝ መርዛ ልትገልሽ አልነበረ? ምን? ከዚህ በኋላ ምንም መሽፋፍን አያስፈልግም። እኛ አንቺ ስለምንወድሽ አይሆንም እያልናት ነው እንጂ የአንቺን ህይወት ለማጥፋት ብዙ እቅድ ነበራት። ይበቃችኋል፣ በቃችሁ እያልኳችሁ ነው። አባቴ ይሄን ቤት አውርሶኝ የለ። ስለዚህ ቤቱ የኔ ነው። አሁን ሶስታችሁም ተነስታችሁ ከዚህ ቤት ውጡልኝ። እኔንም እያባረርሽኝ ነው? አንቺ ማንሽ? አሁን ሁላችሁም ተነስታችሁ ውጡ። ልጆቹን ታያቸው። ለአንቺ ብለው እንደዚህ ባደረጉ ከገዛ ቤታቸው ልታፈናቂያቸው ነው? አንቺ ራስሽ እዚህ ምን ትሰሪያለሽ? ሁላችሁም ውጡልኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። በያላችሁበት እግዚአብሔር ሰላም ይብዛላችሁ። እንደዚህ ያልኩኝ እንግዲህ ርብቃ ድራማ ክፍል 7ን ይዤላችሁ መጥቻለሁ። በምታዩት መልኩ ርብቃ መግቢያ ላይ እንዳሰማችሁ በፖሊስ እህቶቿን ከቤት አስወጥታቸዋለች። እህቶቿን ብቻ ሳይሆን እናት ነኝ ብላ የመጣችውንም አልተቀበለቻትም፣ አስወጥታቸዋለች። ምክንያቱም በእህቶቿ ሴራ ምክንያት እናቷ ያሳደገቻት እናቷን ልትገልባት ስለነበረ ለሶስቱም ምህረት ሳታደርግ አስወጥታቸው ነበር። ነገር ግን ርብቃ እናቷን እየተንከባከበች ባለችበት ሰዓት በድንገት እናት ተብዬዋ ተመልሳ መታለች። እናም ልጄ ይቅርታ አድርጊልኝ፣ ለበደልኳት ነገር ሁሉ ይቅርታ ልጠይቃት፣ ላስታመማት ይገባል፣ በጣም ይቅርታ አድርጊልኝ፣ ልጆቹ መርዘውኝ ነው። እናም ደግሞ ክፍላቸው ውስጥ ሆነው ሲያወሩ ሴራቸውን ሰምቻለሁኝ። እናም ስለበደልኳት ነገር እባክሽ ይቅርታ ታድርግልኝ ልለምናት እያለች ርብቃን እየጠየቀቻት ነበር። ርብቃ ግን በጭራሽ ላይሽ አልፈልግም፣ ሂጂ ከዚህ፣ አንቺ ምንም የምትረቢ ሴት አይደለሽም እያለች ርብቃም እየተቆጣች ነበር። እናቷ ግን ታያት በሚመስል ድምፅ አንገቷን እየወዘወዘች ልታስረዳት ሞከረች። ከዛም እዩ ታያት እያለችሽ ነው፣ ይቅርታ አድርጋልኛለች ማለት ነው፣ እባክሽ እንዳስታማት እድሉን ስጪኝ፣ እባክሽ ለበደሌ ሁሉ ይቅርታ እንድታረግልኝ ላስታማት፣ በዚህ እንኳ ልካሳት እያለች እንግዲህ እያስመሰለች ነበር። ርብቃ እንግዲህ እውነት መሰላትና እናቷም እንደዛ ስላለቻት ይቅርታ አደረገችላት። እናም ይቅርታ አድርጋላት እንድታስታም ፈቀደችላት። ግን ርብቃ ወዲያውኑ ተጸጽታለች። እህቶቿን አውጥታ በመጣሏ በጣም ተጸጽታለች። ምን ይሻለኛል እያለች ነበር። እኔ ካሁኑ እየናፈቁኝ ነው፣ እንዴት ነው ማድረግ የምችለው? እህቶችን ማባረር አልነበረብኝም፣ መጥፎ ነገር ነው ያደረኩት፣ እንደዛ ማድረግ አልነበረብኝም፣ ተሳስቻለሁኝ፣ እህቶች ላይ ይህን ያህል መጨከን አልነበረብኝም፣ ምንም ቢሆን አብረን ያደግንነን እያለች እናቷ ደግሞ እነዚህን ክፉ ሊገሉሽ የነበሩ ሰዎች ነው በድጋሚ ወደ ህይወትሽ ለማስገባት ይህን ያህል የምትጥሪው? በጭራሽ ተመልሶ አይመጡም። ከመጡ ደግሞ በአንቺና በእናትሽ ህይወት ላይ ፍረጂ፣ ምክንያቱም እነሱ እናንተን ካላጠፉ አያርፉምና እባክሽ እነዛ ልጆች ከማሰብ ተቆጠቢ እያለች እናቷ ልትመክራ ስትል አንቺ በዚህ ጉዳይ አገባሽም፣ ስለዚህ ዝም በይ፣ በእኛ መካከል እንዳትገቢ ብላ ርብቃ እናት ተብዬዋን ገሰጸቻት። ግን ርብቃ ህሊናዋ አልፈቀደላትም እህቶቿን ማባረሯ። መልሳ እነሱን ፍለጋ ወጥታለች። እንዳለችውም እናቷ የምታስታምላት መስሏት ለእሷ ጠላት ነበር የሄደችው። እሷ ግን በጣም ክፉ ነች። እናም ምግብ በሰርቪስ ይዛ መታ ወይዘሮ ሮማን ጠገብ ቁጭ ብላ እየበላች ወይዘሮ ሮማን ባልሽ ለልጅ ሁሉንም ውርስ አውርሷታል አሉ። በጣም ደስ ይላል። ታውቂያለሽ ውጭ ሀገር ተሳክቶልኝ አልነበረም የመጣሁት። ስለዚህ በልጄ በርብቃ በኩል ወደ ሀብት ማማ እየሄድኩ ነው ማለት ነው።
ለዛ ደግሞ አንቺ መሞት አለብሽ እያለች ላጎርስሽ ነበር ግን አላጎርስሽም፣ ምክንያቱም መሞት ስላለብሽ እያለች እንግዲህ እና ወይዘሮ ሮማንን ወይም የርብቃን አሳዳጊ እንደዚያ ልቧን እየሰበረችው ነበር። እውነት ግን ይገባታል? የሰው ልጅ ምን ያህል ክፉ ቢሆን ነው ልጆቿ በእናታቸው ላይ ጨክነው እንደዛ መሰሪ የሆነ ቃላት ሲወጡ፣ እዚህ ጋር ደግሞ ልጇን የወለደቻትን ልጅ ተንከባክባ ያሳደገችላትን መልካም እናት በእግዚአብሔር እጅ ተይዛ እንኳ ነገር ግን ልትተዋት አልቻለችም። ላደረገችላት መልካም ነገር ሁሉ እንዴት በክፋት ትመልስላታለች? ነገሩ በጣም ከባድ ነው። በጣም ውስብስብ እየሆነ ነው። እናም እንግዲህ ለርብቃም አዝና አይደለም እናት ተብዬዋ የመጣችው ወይም ያለችው ማለት ነው። ሀብቱን ይዛ ለመሰወር ነው እቅዷ። ርብቃ ግን ምንም አልተቀበለቻትም። እናም ወይዘሮ ሮማን በጣም እያዘነች ራሷን እየወዘወዘች ነበር። ርብቃም እህቶቿን በመፈለግ ስትባክን ውላ ተመልሳ መጣይ ሳታገኛቸው፣ ተስፋ አልቆርጥም እህቶቼ፣ እያደረግኩ ስህተት እንዳውቃለሁ፣ ፖሊስ ጣቢያ የአፋልጉኝ ማስታወቂያ እንዲሰሩልኝ አደርጋለሁ፣ ከዛም አገኛችኋለሁ፣ በድጋሜ ትመለሳላችሁ እያለች ከራሷ ጋር እያወራች ወደ ቤት ተመልሳ መጣች። እንግዲህ እቤት ስትመጣ አስታማሚ መስላ እንግዲህ ለራሷ አሁን እኮ አጣጥቢያት ምግቧንም አብልቻት አስተኝቻታለሁ አለቻት። ከዛም የነበረችበትን ሁኔታ አንዳንድ ነገር ታስረዳት ሞከረች። መጀመሪያ አረብ ሀገር እንደሄደች እና ከዛ ደግሞ አሰሪዎቿ ወደ አሜሪካ ወስደዋት፣ አሜሪካ ግን ነገሮች ከጠበቀችው በላይ ሆኖ በእስር ቤት እንደቆየች ጭምር ለርብቃ ማውራት ጀመረኝ። እኔ ለምንድን እንደምታወሪኝ አይገባኝም፣ ስለ አንቺ ማወቅ አልፈልግም አለቻት። አይ ያው እናትሽን ካስታመምሽ ደግሞ መጀመሪያ በጸበል ብታስታሚያት ጥሩ ነው፣ ምክንያቱም ብዙ ገንዘብ ስለምታወጪ በሕክምናው ሳይሆን መጀመሪያ ጸበል እንውሰዳት አለቻት። ርብቃም ሁለቱም አዳኝ ነው፣ በእርግጥ ግን እጢው መውጣት አለበት ብሏል ዶክተሩ፣ ስለዚህ ትታከማለች። ወይንስ ደግሞ ከአሜሪካን የመጣው ስላልሽ ሙሉ ወጪን ሸፍነሽ ልታሳክሚያት አስበሽ ነው ብላ በምጸት በሚመስል ቃል ርብቃ እናቷን ጠየቀቻት። እናትም ያው በሰቀቀን ያሳለፈችውን ለማስረዳት ሞከረች። የተከራየችበት ግቢም ወንጀል ተሰርቶ እሷም ተጠርጥራ አብራ እንዲታሰረች ለ6 ዓመት እስር ቤት እንደኖረች ጭምር አስረዳቻት። ምን እና ሰው ገለሽ ነው እዚህ የመጣሽው አለቻት። በጭራሽ ልጅ እንዴት እንድትኛለሽ? እኔ ሰው አልገደልኩም እያለች ለማስረዳት ሞከረች። ውድ ተመልካቾቼ እንግዲህ ወይዘሮ ሮማንንም አጣጥቢያታለሁ አስተኝቻታለሁ ብላት ነበረ። ርብቃ ግን ወደ እናቷ ክፍል ስትገባ ሽታ ምንድን ነው የሚሸተኝ? ዳይፐርሽ አልተቀየረም እንዴ? አጣጥቢያት አላለችኝም ነበር እያለች ርብቃ እንዳልተቀየረላ ገብቷ ስታወራ በድንገት እናት ተብዬዋ መጣችና ወይ አስቀመጠሽ እንዴ? ኧረ አሁን ቀይሬላት ነበር አለች። ግን ውሸቷን ነው። እናም ወደ ተመልካቾቼ የእህቶቿን ደግሞ ቀጣዩን ፓርት በቀጣይ ክፍል ይዤላችሁ መመጣ ይሆናል። በጣም ጎዳና ወጥተው በጣም በረሃብ እና በችግር ውስጥ እየተጠበሱ ነው። የእነሱን ደግሞ ቀጣይ ክፍል ይዤላችሁ መመጣ ይሆናል። እስካሁን ግን አብራችሁ ስለቆያችሁ አመሰግናችኋለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ቆይታ